በጣም ተስፋ አስቆርጧል። በጣም ቤት ውስጥ ሰላም የለም። አዎ በሱስ የታሰሩ ልጆች ነው ያለው። አዎ አንደኛው ልጅ ከሰዎች ጋር አይግባባም። እውነት ነው ሰዎቹን ለመግደል ይፈልጋል። እውነት ነው የተማረው ማርኬቲንግ ነው። አዎ ስሙ ይበልጣል። አዎ ይበልጣል አሁን እናትሽ ታማ ነው ያለችው። እናትሽን ብቻ ሳይሆን ቤተሰቦችሽን በሙሉ ጤና በመምታት በበሽታ የሚዋጋ ኃይል ያለ የበሽታ መንፈስ ዛሬ ከሰዓት በኋላ ከብዙ ሰዎች ቤት ይወጣል። አሜን ገንዘባችሁን ለሆስፒታል የምትከፍሉ በበሽታ የተጨነቃችሁ ሰዎች ከዛሬ ጀምሮ ጤናችሁ ተመለሰ። ጠላት ቤተሰቦችሽን በሙሉ የሚዋጋው በበሽታ ነው። ልክ ነው ይሄው ባለቤቴ ማለት ባልሽ ታሟል። እናትሽ ታማለች። አዎ በእግዚአብሔር ቃል እሰብራለሁ። አሜን በእግዚአብሔር ቃል እሰብራለሁ። አሜን ንግግር አይሰራም። የእግዚአብሔር ቃል ብቻውን ይሰራል። የነብዩ መሐመድ ተከታዮች የነብዩ መሐመድን መንገድ የተከተሉ ጴንጤዎች የጥፋትና የውድቀት የእግዚአብሔር ቃል ብቻ ይሰራል። የርኩሳን መናፍስት መሳሪያ የሆኑ ጴንጤዎች እንዲሁም ደግሞ ቢዝነሳችሁ ላይ የተሸወደው ማህበረሰብ የኢትዮጵያ ሕዝብ በዓለም ላይ በአሁኑ ወቅት እየሰራ ያለው የርኩስ መንፈስ በመጽሐፍ እንደተነገረው እነዚህ የርኩሳን ሰራዊት እነዚህ የጥፋት ሰራዊት እነዚህ በሃይማኖት ስም ልዩነት እንጂ ሁሉም የነብዩ መሐመድ እንትኖች ናቸው፣ ኮፒዎች ናቸው። የተነገረ መርገም ወደ በረከት ይቀየራል። ትዳራችሁ ላይ የተነገረ መርገም ወደ በረከት ይቀየራል። የጨለማ አሰራር በኢትዮጵያ ሕዝብ ላይ የኢትዮጵያ ሕዝብ ምንም የማያውቅ ምንም ዕውቀት ከዕውቀት ከሙስሊሞች ጴንጤ የተሻለበት ምክንያት የለም። በእንደዚህ በኩል በምንም ሙስሊሙም ጠፍቷል፣ እነዚህም ጠፍተዋል። ጠንቋዮች በቤተ ክርስቲያን ሲገቡ የርኩሳን መናፍስት በርኩስ መንፈስ የሚመሩና የርኩስ መንፈስ መገለጥ ይዘው የመጡት አቹላ የተነገረ ሐዘን ወደ ደስታ ይለወጣል። እግዚአብሔር እንደዚህ ያለኝ ብዙ ሰዎች ያ እግዚአብሔር ምን ያላለው አለ? ምን ያላለው አለ? ሀቢቢ እግዚአብሔር ምን ያላለው አለ? አዎ ምክንያቱም እኔ ብዙውን ጊዜ አሁን ጊዜን ማሳልፈው ነብዩ መሐመድ ሌሎችስ የጴንጤ ነብዩ መሐመዶችስ የነብዩ መሐመድን እንትን የሚከተሉ የጴንጤ ነቢያቶች ምን ልታረገው ነው? ምን ሊሆን ነው? ተኩላዎች ምድሪቱን በሙሉ ውጠዋታል። አረመኔዎች ወሮበላዎች ምድሪቱን ውጠዋታል። ስለዚህ የምሰማ ካለ ስማ። ለማንም ብቻ አይደለም፣ ለሙስሊም ብቻ አይደለም፣ ለኦርቶዶክስ ብቻ አይደለም፣ ለምንም ክርስቶስ ነው መድኃኒት። እነዚህ ግን የጥፋት አገልጋዮች የእርኩስ መንፈስ ሰራዊቶች ናቸው። የነቢያቶች በአሁኑ ዘመን ነቢያት ነን ብለው እንደዚህ የተነሱት የእርኩስ መንፈስ ሰራተኞች፣ የጥፋት አገልጋዮች፣ የሞት ጥሩምባ ነፊዎች ናቸው። በምስጋና ህይወት ይመላለሳሉ አለ። በምስጋና ህይወት ትመላለሳለህ። በምስጋና ህይወት ትመላለሳለህ። በምስጋና ህይወት ትመላለሳላችሁ። ከዚህ በኋላ በማልቀስ አትታወቅም። ይሄ ነው። ማን ያውቃል? የእግዚአብሔር ቃል የለም፣ አይነበብም። ትሻገራለሽ፣ ትንትያለሽ ምናምን። አንዲ ከቸገረሽ ዘይትን ምን እንሸጥልሻለን? ዘይትን ምን እንሸጣለን? በወታደር ታጅበን ወታደር በወታደር መሬትን ሁሉ እናጥለቀልቃለን። ይህ የአጋንንት መንፈስ ነው። ይህ የሰይጣን መንፈስ ነው። ልክ የአላህ መንፈስ
ሰዎችን እያሳሳተ በአሁኑ ሰው ሙስሊሞችን ወደ ሲኦል እየጣለ እንዳለው ሁሉ ይሄ ደግሞ የጴንጤ እንትን ክርስቶስን ከክርስቶስ የሚያወጣ ወደ ጥፋትና ወደ ሞት የሚወስድ የድግምት የጥፋት የውድቀት መንፈስ ነው። አንገት በመድፋት አትታወቅም። እንደዛ ነው። ይሄ ነው። ግን መጽሐፍ ባይጻፍልን ኑሮ በጣም 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 ግራ በተጋባን ነበር። መጽሐፍ እንዳለው ግን ይህ የኢትዮጵያ ሕዝብ ለደህንነት ያልተሰጠ ለጥፋት የተሰጠ ለውድቀትና ለሞት የተሰጠ የኢትዮጵያ ሕዝብ አሜን እያለ ይከተላል። ምን እግዚአብሔር ነው የሚጠራው። በስሜ ይመጣሉ ነው የሚለው። ብትቀበል ተቀበለኝ፣ ባልትቀበለኝ ደግሞ እኔ ታጥቤያለሁ፣ እጆችን ታጥባለሁ፣ ከደሙ ንጹሕ ነኝ። መጽሐፍ እንዲህ ይለናል። የምትሰሙ ካላችሁ ስሙ፣ ያውላችሁ አንብቡት። ያው ሁለተኛ ተሰሎንቄ በቅዱስ ጳውሎስ እንደተነገረው እግዚአብሔር መንፈስ ቅዱስ በቅዱስ ጳውሎስ አልፎ ሊመጣ ያለውን እንደነገረን እንዲህ ይላል። በገዛ ራሱ ይገለጥ ምንድን ነው? እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ይሄ ነው። በምን? በእግዚአብሔር ቤተ መቅደስ። የትኛው ቤተ መቅደስ? እኛ ነን። በእኛ በቅዱሳን ጉባኤ በእግዚአብሔር ቤተ መቅደስ የሚቀመጠው ምንድን ነው? እሱ ግን የሚያመልከው ማንን ነው? እግዚአብሔርን ነው? አይደለም፣ ራሱን ነው የሚያመልከው። እነዚህ ነቢያቶች ራሳቸውን ነው የሚያመልኩ። ጩፋ በለው፣ ሉፋ በለው፣ ሙፋ በለው፣ ዳንሳ በለው፣ ሁሉም የአጋንንት ያ ሽባ ማለት ትችላለህ። አዎ አንተም የነቢዩ እንትን አለብህ፣ የነቢዩ መሐመድ ማለት ትችላለህ። መዛረፍ ያው ነው። ሁሉም መልክ ይቀየራል። ሁልህም ያው ነው። የዝንጀሮ ቆንጆ ነው። ስለዚህ ምን ይላል? አዋጅ እየነገረ በእግዚአብሔር አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱ ነው አሁን በቤተ ክርስቲያን ላይ በጴንጤው ነግሶ ያለው። ይሄ ነው በነቢያት ተብሎ በእነዚህ በምናያቸው በምንሰማቸው በእነሱ የነገሰው የጥፋት እንትን ነው። ስለዚህ የምድኑ ካላችሁ እግዚአብሔርን ትፈልጉ ዘንድ ዛሬ ይህን አካፍላችኋለሁ። በገዛ ራሱ ጊዜም ይገለጥ ዘንድ የሚከለክለው አሁን አለ። መንፈስ ቅዱስ ነው የሚከለክለው። የአመፅ ምስጢር አሁን ይሰራልና ብዙም ከመንገድ እስኪወገድ ድረስ የሚከለክል አለ። በዛን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ አሜን ትላላር። ምን ይላል? ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆች በአመፃ መታለል ሁሉ እንደ ሰይጣን አሰራር መጣ። በነቢዩ መሐመድ የሰራው የሰይጣን አሰራር ነው። በእነዚህ የጴንጤ እንትኖች የሚሰራው ደግሞ የሰይጣን አሰራር ነው። ሰይጣን ነው የሚሰራው። በነቢዩ ጳውሎስ በጌታ በጳውሎስ አልፎ እንደነገረን ምን ይለናል? አልፎ በሱ እንደተናገረው ረጋበል በጅኒ ትምህርት ጸንተው የሚኖሩ ሙስሊሞች አሉ። የጅኒ ምዕራፍ፣ የአጋንንት ምዕራፍ፣ የሰይጣን ምዕራፍ እንዲሁም ደግሞ ጴንጤዎችም አሉ። አንደኛ ጢሞቴዎስ ምዕራፍ 4 በመጨረሻው ዘመን ምን ይሆናል ይለናል መጽሐፋችን። የሚድን እኮ በጣም የሚገርም ነው። ዝም ብለን በከንቱ እንዳንለፋ ነው። አሁን እኔ ፍርሃቴ እንደዛ ነው።
መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚስቱ መናፍስትና በውሸተኛ ግብዝነት የተሰጠውን ያጋንንት ትምህርት የጅኒዎችን አስተምሮ የሱረቱ ጅኒ የአጋንንት ትምህርት በሙስሊሙ የዘረፈው። ስለዚህ ኢትዮጵያ በጣም ህዝቡ በሚያስገርም ሁኔታ በሚያሳዝን ሁኔታ ጨለማ ውስጥ ነው ያለ። ስለዚህ ውጡ፣ ከጴንጤም ውጡ፣ ከሁሉም ውጡ፣ ወደ ክርስቶስ ኑ። እንደዚህ አይነት አጭበርባሪ ነብይ ከሚባል እንትን በሉ፣ ውጡ፣ ክርስቶስን ፈልጉ። ጌታ ኢየሱስ ነው የሚያድነው። ምንድን ነው ጴንጤው ያው ኦርቶዶክሱ ያው እንትኑ ያው ሁሉም ነው። መተተኛና እንትን የነገሰበት ሀገር ያው ነው። መቼ ነው እረፍት የሚኖረን? መቼ ነው የምናርፈው? መቼ ነው ጌታን የምናውቀው? መቼ ነው ወደ ኢየሱስ ክርስቶስ አስተምሮት የምንመጣው? መቼ ነው በሱ አስተምሮት የምንቆመው? መቼ ነው ቃሉን የምንፈልገው? እልፍ አላፍ ወታደር እንትን እያልን ይሄ ነው። ስለዚህ ያው ነው። አሁንም በሙስሊሙም በጴንጤውም ላይ ነው የምመጣው። ምክንያቱም በከንቱ ዝም ብዬ እንትን አላለም። ስልምና የከረፋ አስተምሮት፣ የጥፋት አስተምሮት፣ የሞት አስተምሮት እንዳለው ሁሉ በጴንጤም ይሄ እየተከሰተ ነው። በእነዚህ ነቢያት ነባዮች ነቢይ የሚባል የለም። መሻደብ ትችላለህ። ቆሻሻ ያው ነው። ቆሻሻ ካልክማ ከአንተ ነቢይ የበለጠ ቆሻሻ የለም። ሳይታጠብ በዘጠኝ እንትን ያለ እንደዛ የለም። አሚር ምን ላርግ? መጠል ትሳደብ ነው? ልሰድበኝ ነው የምትመጣው። ሌላ ምን ታረግ ትመጣለህ? መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስት መናፍስትና በውሸቶችም ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ የሱረቱ ጅኒ የጅኒውን ምዕራፍ እያደመጡ ሙስሊሞች ማለት ነው። ይሄ ለሙስሊሞች ነው። ቅድም ያነበቡት ደግሞ ለጴንጤዎች ነው። ለጴንጤዎችና ሌሎች መሳደብህ እንትን ነው። ዋን ላብ ፍቅር ትላለህ። ፍቅር ታውቃለህ? ዋን ላብ ፍቅር አይሳደብም። አንተ ግን ያው ነው ያን እንትን ነው። ምክንያቱም እኔን እንደደብ ስትል ነብይህ ይጽፍ ነበር ወይ ያነብ ነበር ወይ? ጴንጤ ተሆንክ ደግሞ መጽሐፍ ቅዱስን ታነባለህ ወይ? ወይስ ዝም ብለህ ነው እንትን የምትለው? ስለዚህ መንፈስ ግን በግልጥ በኋለኛው ዘመን አንዳንዶች የሚያስቱ መናፍስትና በውሸት ግብዝነት የተሰጠውን ያጋንንት ትምህርት እያደመጡ እምነትን ይክዳሉ። ይሄ የሙስሊሙ ነው። ይሄ ደግሞ የጴንጤው ደግሞ እንዲህ ይላል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆች በአመፃ መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ሁለቱም ዘወር አሉ አልሸሹም እንጂ የሰይጣን አሰራር ነው። የሰይጣን አሰራር የሰይጣን ስራ ነው እና የሚሰሙ ግን የሚድኑ ክርስቶስን ይሰማሉ። በሃይማኖታቸው ሳይሆን ጌታቸው፣ መሪያቸው፣ ንጉሳቸው፣ የህይወታቸው መሪ፣ የህይወታቸው አስተማሪ በየቀኑ በየዕለቱ በሱ ይሄዳሉ። ነቢይ የሚባል አያስፈልጋቸውም። ነቢይ አያስፈልግም። የለም ነቢይ። ከነቢያት ሁሉ የበለጠው ጌታ ኢየሱስ አብሮን ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ያለ ኢየሱስ ምንም አያስፈልግሽ። ምንም። እነዚህ ነው ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለጴንጤዎች ነው። ይሄ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆች በአመፃም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ በነቢያት የሚያምን በኢትዮጵያ ነቢያት በምንም ሀገር ይምጣ ነቢይ አለ ብሎ የሚያምን ሁሉ የሰይጣን እንትን ነው ተሰጥቷል። እንደ ሰይጣን አሰራር በድንቅና በታም ስም ጠራ በኢየሱስ ስም በስሜ ነው የምመጣ በስሜ እንትን አላረኩንም ነው እኮ የሚለው።
በስምህ ያንን አላረግንም፣ በስምህ አጋንንት፣ በስምህ አላውቃችሁም። ሰጥቼ ነበር መጽሐፌን። በቃሌ ኑሩ፣ ከኔ ተማሩ፣ በእኔ ኑሩ፣ በመንገዴ ሂዱ ብዬ አስተምሬህ ነበር፣ ነግሬህ ነበር። እኔ እስከ ዓለም ፍጻሜ ካንተ ጋር ነኝ፣ ካንቺ ጋር ነኝ ብያችሁ ነበር። እናንተ ግን የራሳችሁን እንትን ፈለጋችሁ። ስለዚህ በድንቅና በታምራት ተወሰዳችሁ። በስምህ ድንቅ አላረግንምን? ኦኬ አድርግ። በስም ይህ እኮ በጣም እኮ አይሁዶች ድሮ ይሸወዱ ነበር። ለምን እንደሆነ ልንገራችሁ። አይሁዶች ያቺ ጠንቋይ ማን ነው ንጉሥ ሳኦልን እንትን አለ፣ ወደ ጠንቋይ ቤት ሄደ። ምንድነው ስትለው ሳሙኤልን ሳሙኤልን እንድጠራል ነው። ሳሙኤል ኧረ በጀነ ያለ ና እሺ ሳሙኤል ብቅ በል። ሳሙኤል ደግሞ ብቅ አለ። ሳሙኤል አይደለም፣ ሳሙኤል እኮ አይደለም፣ ሰይጣን ነው። የብርሃን መልአክ መስሎ ይገለጣል። ብቅ አለ እና ምንድነው ሳሙኤል ወይ ለምን ነው አንተ ሞክብ ከሆነ እንዲህ ብዬ እንዲህ ነገ ከኔ ጋር ትሆናለህ አለው። እንዴት ሳኦልና ሳሙኤል አንድ ላይ ይሆናሉ? ሳሙኤል የእግዚአብሔር ሰው ነው። ይሄ ግን በምን ተመስሎ ነው መንፈሱ የተገለጠው? ራሱ በሳሙኤል ተመስሎ ፎቶውን አመጣለት። ተሸወደ። ብዙዎች የእስራኤል ህዝቦች ተሸውደዋል ያኔ። ዛሬም የሚሸወደው ጴንጤ ይሄ ነው። ዛሬም ጴንጤ ሁሉ ይሸወዳል። ነቢያት ምንድን ነው ይሄ እንዴ? ሰውንን የሚያጠፉ፣ ሰውን የሚደመስሱ፣ ሰውን ከክርስቶስ ጋር እንትን የሚሉ እነዚህ ምክንያቱም ጳውሎስ አለ ስለ መጨረሻው ዘመን ይድኑ ዘንድ እነማን? እነዚህ ነቢያት አማኞች ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ የክርስቶስን ፍቅር ሊጠፉ ለሚጠፋ ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኛ ድንቆች፣ ታምራት፣ ምልክቶች፣ ሐሰተኛ ድንቆች ያና የምትፈልጉት ይሄ ነው። ሐሰተኛ ድንቆች በአመፃም መታለል ሁሉ እንደ ሰይጣን አሰራር። እንደማን አሰራር? እንደ ሰይጣን፣ እንደ እግዚአብሔር አይደለም። ታምራትና ድንቅ ለምንድን ነው ድንቅና ታምራት የሚያስፈልግ? ክርስቶስ መጥቶ መሞትና መሰቀል ከዛ የበለጠ ምንም የለም። ክፉና አመንዝራ ትውልድ ምልክትን ይሻል፣ ድንቅና ታምራትን ይሻል ነው ያለ ጌታ። ክፉ ትውልድ፣ አመንዝራ ትውልድ። የኢየሱስ ቃል ካልበቃ፣ የእግዚአብሔር አስተምሮ ካልበቃ፣ መጽሐፍ ቅዱስ ካልበቃ ጠፍተሃል። ያን ነው። ስለዚህም ምክንያት በእውነት ያላመኑ አምነዋል፣ ግን በእውነት አይደለም። ኢየሱስ ይላሉ፣ ግን በእውነት አይደለም። ጌታ ጌታ ሆይ ይላሉ፣ ግን በእውነት አይደሉም። ይዘምራሉ፣ ግን በእውነት አይደሉም። ያሸበሽባሉ፣ ግን በእውነት አይደለም። ሞትነ ተቃጠልን የኢየሱስ ፍቅር ይላሉ፣ ግን በእውነት አይደለም። ለምን? ተወስደዋልና። ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። በቃ ይሄ ነው። ተጠንቀቅ ጴንጤ ሆይ ተጠንቀቅ። ተደላድያለሁ ምትል ሁሉ ተጠንቀቅ። ወደ ኢየሱስ ጓዳ ግባ። ወደ ኢየሱስ ተጠጋ። ኢየሱስ ሆይ እና አስተምረኝ፣ እና ገስጸኝ፣ እና መከረኝ፣ እና ምራኝ፣ ከኔ ጋር ሁን፣ እስከ ዓለም ፍጻሜ አልለይህም ያልክ ጌታ ሆይ ከኔ ጋር ሁን፣ አስተምረኝ፣ ምራኝ። አንተ ነብይ ሁን፣ አንተ ጌታ ይሁን፣ አንተ እረኛ ይሁን፣ አንተ ጠባቂ ይሁን፣ አንተስ የሕይወት እስትንፋስ እስኪያልቅ ድረስ አንተ ከኔ ጋር ሁን ብሎ ለክርስቶስ ራሱን መስጠት ያስፈልጋል። አሁን በቃ የመጨረሻው ዘመን ነው። ቀልድ የለም። መሐመድ እያልን ዝም ብለን ጊዜ እንትን አንልም። መሐመድ ቁንጯቸው ነው። ቁንጮ
እነዚህ የኢትዮጵያ ነቢያት ደግሞ እንትኖች ናቸው። ሙሐመድ ቁንጯቸውን ዋና ቁንጯቸው ካባንትን እያረገ ወደ ጥልቅ ሰዎችን ይዞ የሚሄደው የአጋንንት ነብይ ነው። ኢየሱስ ነው። ማስጠንቀቂያ ይሄ ነው። ወደ ኢየሱስ ጠንካራ ነው። ይሄ ጠንካራ መሆን አለበት አምናለሁ፣ መሆንም አለበት። ታዲያ እንግዲህ እናንተን እንደሚገባ ካላስጠነቀቅኩ ምንድን ነው እንትን? ስለዚህ ተነስ ታጠቅ ዝመት ይላል። ተነስ ታጠቅ ቁም። የእምነትን ጋሻ ጥሩርህን አድርገ የምትጋደለው ከስጋና ከደም ጋር ሳይሆን ከመንፈሳዊያ ጨለማ ሰራዊት መንፈስ ሙሐመድ ከገነነበት የዘመኑ ነቢያቶች ከገነኑባቸው ከጨለማ ሰራዊትና ከእርኩሳን መናፍስት አሰራር ጋር መሆኑን አውቃችሁ ቃል ለሰማይ ቃል ለምድር የክርስቶስ ወታደር ነኝ ትሉ ዘንድ ይሄ ግዴታ ነው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ የተሰለፈብህ በሰማይ በምድር ነው። የተሰለፈብሽ በሰማይ በምድር ነው። በመሐመድ የሚሰራው አላህ በጴንጤዎች በእነዚህ ጴንጤንን ብለው ነብይንን ብለው በራሳቸውን በሾሙና ራሳቸውን እንትን ባረጉ በእነሱ የሚሰራው በኦርቶዶክስ የሚሰራው የድግምት የምንድን በሁሉ እንዴ ምንድን ነው የምታረጉት ወገኖች? ተነሱ፣ ክርስቶስን ፈልጉ። ጌታ ነው እንትን የሚላችሁ ወደ እኔኑ ነው የሚላችሁ። ኢየሱስ እኮ ወደ እኔኑ ነው የሚለው። ወደ እኔኑ ከእኔ ተማሩ። ምንም አያስፈልግም። እኔ ነኝ አስተማሪያችሁ። እና ክርስቶስን ለነፍስ ካመንከው ለጨውና ለበርበሬ ካላመንከውማ ያመንከው እምነት ውሸት ነው። ያመንሽው እምነት ውሸት ነው። እውነተኛ እምነት እውነት አይደለም። እምነት አይደለም። እውነተኛ እምነት አይደለም። እውነተኛ እምነት አይደለም። ኢየሱስ ክርስቶስን ለነፍሴ አምኜዋለሁ ብለሽ ለበርበሬና ለጨው ለሽንኩርት ለምኖረው ማላምነው ከሆነ ውሸት እምነት ነው። የውሸት እምነት ነው። ምክንያቱም በነፍሴ የሚያስጨንቃችሁን በሱ ላይ ጣሉ ተብለናል። በሱ ላይ አስቀድሜ እንዳልኩ አሁንም የሚያስጨንቃችሁን ሁሉ በሱ ላይ ጣሉ ተብለን ተነግረናል። በቃ ኢየሱስን የሚያምን ሁሉ ነገር በእሱ ላይ ጥሎ በግ ሆኖ ነው የሚከተል። በግ እረኛው የበጎች እረኛ ይመራዋል። ያ ሽባው ተባበል ከነቢይ መሐመድ የበለጠ ሽባ ማን አለን ነው? ከአላህ ነው ሽባ አንድ እግር ያለው። የጻፍክ ነገር ታመጣለህ። ሽባው አላህ ነው፣ አንድ እግር አለችው። እሱም የቀኝ እግር ነው፣ የግራ እግር የለውም። እኔ 2 እግሮችን ላሳይህ ይችላለሁ። መኪናዬንም ምነዳው በ2 እግሮች ነው። ሁለት እጅ አለኝ፣ ቀኝና ግራ። አላህ ግን 2 እጅ አለው፣ ሁለቱም የቀኝ እጅ። የቀኝ አንዲት እግር አለችው፣ የቀኝ እግር። ሽባ ለምን ትለኛለህ? ስለዚህ የተሰለፈው ሰራዊት በጣም ይገርመኛል። አሁን እኮ ሳስብ እሺ ከሙስሊሙ ጋር እንደዚህ ሙስሊሙ አጠፋለሁ እንትን እላለሁ ምናምን፣ ጴንጤው እንደዚህ አድርጎ ወታደር እንትን እየተባለ የኢትዮጵያ ፖሊስና እንትን እያለ እነ ጳውሎስ 400 ወታደር ነበራቸው። ሪሊ እፍረት የሌለው የእግዚአብሔር ቃል የሚሸበሽብ የሚያበላሸው እኮ
የሚገርም እኮ ጴንጤው እኮ ነው ደግሞ እኮ የእግዚአብሔርን ቃል እንትን የሚለው ወስዶ የሚያጣምመው። ይህ መንፈስ ነው፣ መንፈስ ነው። የት ላይ ነው ጳውሎስ 400 ወታደር እንትን ብሎ አጅቦት የሚሄደው እንዴ? ራሱ የሚበላው እንኳን እንትን እየሰፋ እኮ ነው የሚበላው፣ ድንኳን እየሰፋ። እንዳንተ ዘይት ይሸጣል መሰለ? ይቸረችራል። ዘይት መሸጥ ቢኖርበትማ እሱ ነው የሚሸጥ ነበር። መራብን ተምሬያለሁ፣ መጥገብን ተምሬያለሁ፣ ማጣትን ተምሬያለሁ። በሁሉም በሚሰጠኝ በክርስቶስ ሁሉን እችላለሁ። በራብን ብጠማ ምንም በረሃብ በቸነፈር በዱላ በምን በሁሉ ቢሆን ክርስቶስ ነው አለ። እኛ የምናውጀው ይህን ክርስቶስ ነው፣ ሃይማኖትን አይደለም። ጴንጤ ምንድን ነው? አንተ ሽባ እያልክ አይደል እንትን ያልክ አንተንን እንትን ማድረግ ነው። ቆይ ብሎክ ቴሪ ይውጣል። ብሎክ ስታረጊው እንትን ይላል። አጋንንትን በኢየሱስ ስም ስትለው ጥሎት እንደሚሄደው ደግሞ ብሎክ ስታረገው ጠራርጎ እንትን ይላል። ስለዚህ ልድኑ ያላችሁ እውነቱን ነው የምናገረው። ስለዚህ ኦርቶዶክስ ይሁን ጴንጤ ይሁን እስላም ይሁን ሁሉም ክርስቶስን ካላወቀ ምንም ዋጋ የለውም። ያለ ኢየሱስ ክርስቶስ ምንም። ኢየሱስ በቂ ከበቂ በላይ ነው። ኢየሱስ ዓለም እስከ ዓለም ፍጻሜ ካንተ ጋር ነኝ፣ እስከ ዓለም ፍጻሜ ካንቺ ጋር ነኝ ያለ ኢየሱስ ነቢይሽ ይሆናል፣ ንጉስሽ ይሆናል፣ ነቢይሽ ይሆናል፣ ሊቀ ካህንሽ ይሆናል፣ አማላጅሽ ይሆናል። ሁሉ ነገር ሁሉ በሁሉ ነው ኢየሱስ። በቃ እዚህ ላይ እናቁምና ረጋ ብለን እውነትን እንፈልግ። ይሄ አገዱ የኢትዮጵያ እንትን አገዱ ምናምን ነው። ችርቻሮ ወዛ ነው የተጀመረው። እነሱ አይደለ እንዴ መጀመሪያ ችርቻሮውን የጀመሩት? እነሱ አይደለም እንትንን የነ ቡሽሪን አምጥተው የናይጄሪያን ዘይት፣ በናይጄሪያ ዘይት እኮ ነው የተከፈተው ሁሉ ነገር። የናይጄሪያ ውሃ ቅዱስ ውሃ ሆሊ ዋተር ኢትዮጵያ ከናይጄሪያ የበለጠ የአባይ ውሃ አለልህ አይደል? ሆሊ ዋተር ካልክ ከናይጄሪያ የሚበልጥ የአባይ ውሃ አለ፣ የጣና ውሃ አለ፣ ሆሊ ዋተር አለ አይደል? ግን ይሄ ነው ሆሊ ዋተር የሚባል የለም። ኦኬ የለም። ይህ የሰይጣን አገልግሎት ነው። አሁንም በነቢያት አይ የሚከተለው ሰው ይናደዳል፣ ጥሎ ይሄዳል። ሂድ ሸር አታደርጊው፣ ተውት፣ ተሳደቡ። እናንተም ከሙስሊሙ ጋር እንትን በሉና ድሮ ልብሴን አውልቄ እስክጠል እንትን፣ አሁን ግን ለምጄዋለሁ። ተሳደቡ። ኢየሱስ ነው ጌታ፣ ኢየሱስ ነው መመለክ ያለበት። የእግዚአብሔር ስላሴ ነው በልባችን መንገስ ያለበት። የአብርሃሙ ስላሴ ነው በእኛ ውስጥ ካፍ ብሎ መታየት ያለበት። እግዚአብሔር አምላካችን፣ እረኛ ጠባቂያችን፣ ባገኘን መከራ ታዳጊያችን እሱ ነው። በእርሱ ነው ጸንተን መቆም ያለብን። ልጁን የላከልን የወደደን፣ በመንፈስ እውቀትና ጥበብን የሰጠን፣ በዘላለም ሕይወት ወደ እርሱ የሳበን እግዚአብሔር አምላካችን እሱን እያከበርን ቀንም ሌትም በቀረው ጊዜ ወደ እርሱ እንገሰግሳለን። ነቢያት የለም፣ ነቢዩ መሐመድ የለም፣ ጠንቋይና እንትን የለም፣ ደብተራና ምናምን የለም። ስለዚህ እውነትን ፈልግ፣ በእውነት ቁም፣ ክርስቶስን ፈልግ። ተመሻምሸን የምንኖረው አይደለም። በቃ ወገኖች፣ በቃ ራሳችን አንሸውድ። እኔ እውነቱን ነገር ነው ፍርጥ አድርጌ ማስቀምጠው። እውነት የሆነውን ነገር ፍርጥ አድርጌ ነው ማስቀምጠው። የተማርኩትን
ከክርስቶስ የተማርኩትን ይህንን ጌታ ያስተማረኝን ይሄው እሰጣችኋለሁ። ብትፈልጉ ተቀበሉት፣ ባትፈልጉ እንትን በሉ። ብትፈልጉ ባርኩኝ፣ ባትፈልጉ እርገሙኝ። ይሄ እናንተ ነው። እውነታው ግን ይሄ ነው። 400 ሰው ጳውሎስ እኮ በ400 ወታደር ይታጀብ ነበር። እኛ ደግሞ ወደዚህ ወደዛ ስንሄድ ዘይታችንን ለምንድን ነው የምትታጀበው? ዘይትህ ነዋ። ዘይትህን ደግሞ ቀምቶ ወራሪ ሜንጤውን የዘይቱን ቅራቅንቦ መሬት ላይ ቢቀማውሳ ወደ አዋሳ ወደ ምናምን ወደ አዲስ አበባ ሲሄድ ያ ሁሉ የተያዘው ዘይት የሚሸጠው። ስለዚህ የኢትዮጵያ ወታደር ና ይሄ ነው። አንድ ነቢይ የለም። ለአንድም ነቢይ እውቀት አንሰጥ። አንድ አፈለግ አንብብ መጽሐፍ ቅዱስ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ተሰሎንቄ፣ ራእይ 22 መጨረሻው አንብብ መጽሐፍ አንብቤ እና ምንድን ነው እናንተ የምናገኘው ነገር የለም። ጌታ ኢየሱስ ራሱ በቂ ነው። ይሄ ነው። ጥያቄ ያለው ካለ መምጣት ይችላል፣ መጠየቅ ትችላላችሁ። ጴንጤዎች በተለይ ጥያቄ ያላችሁ ነቢያትን ትንትሉ ለእናንተ እሰጣለሁ። ብዙ ለሙስሊሙ ነው የምሰጠው እስካሁን፣ ለእናንተ ደግሞ እሰጣለሁ። ኦርቶዶክስ ኑ ግቡ፣ ጠይቁ። ኬት አይነት ነው ባካችሁ? እንዴት ሆኖ ነው የሰይጣን ተሰልፎ የመጣው? ባካችሁ እንዴት ብሎ ነው የተሰለፈው? ወደኋላ በመቅረት አትታወቅም። ፊተኛ በመሆን ትታወቃለህ። ፈሪ በመሆን አትታወቅም። ደፋር በመሆን ትታወቃለህ። ያ በስሙ ሁሉ ይሰራል። በስሙ ያጋንንት እንትን ለአጋንንት ነፃ ወጣሁ ብለህ እስራት ትገባለህ እንዴ? ጳውሎስ እንደዛ ነው የሚለው። ለምን? በእውነት አይደለም ያመኑ ወደዚህ የገቡት አምነው ክርስቶስ ያድነናል ብለው ሳይሆን በቃ ተአምራት ነው። ተአምራት ደግሞ የመጨረሻ ዘመን ምልክት አንዱ ነው። በቃ ተአምር ነው የሚያደርገው። በድንቅና በተአምራት እሳት እስኪያወርድ ድረስ ማንን ይጠራል? በስሜ ነው የሚመጣው። በሰይጣን ብሎ እንዲመጣልህ ትፈልጋለህ? ሰይጣን ሞኝ ነው እንዴ? በስሜ ነው የሚመጡት ነቢያቶች፣ በስሜ በኢየሱስ ስም። እንዴ ሰይጣን እንዴት ኢየሱስን የሚጠራዋል? ኦሆ ምንድነው የክርስቶስ የእውነተኛው እንትን አገልጋዮች ምናምን ብለው ጳውሎስን ሊሸውድታን አልሞከረውም እንዴ ሰይጣን? እነዚህ የጽድቅ ምናምን የክርስቶስ አገልጋዮች ናቸው እውነተኞች ምናምን። ኧረ ዝም በል ሌባ ሌባ ደግሞ አንተ ዝም በል አውቃለሁ ዝም በል አለው። እሱ ግን ሰዎች ግን እንዴ ጳውሎስ ምን ነካው? እውነተኛ አገልጋይ ነው እውነተኛ አይደለም እንዴ? ያውቃል እውነተኛ መሆኑን ክርስቶስ ነው የሚነግረው፣ እሱ አይደለም። ግን እንደዛ ነው። ሲስተማቲክ አታላይ አጭበርባሪ መንፈስ ነው በእስልምና ላይ እየሰራ ያለው፣ በእነዚህ በጴንጤ ነቢያት ላይ እየሰራ ያለው፣ በኦርቶዶክስ እንትኖች ላይ የእስር ቤት ህዝቡን ሁሉ አስሮ ያለው የደብተራና የእንትን በኢትዮጵያ ህዝብ ላይ ምንድን ነው? ኢትዮጵያ ህዝብ ምንድን ነው? በጣም እኮ ያሳዝናል። መከራ የበዛብን ነው በጣም። ሳምታይምስ አም ሶሪ በጣም ምን ብዙ ጊዜ ነው ማዝነው። ምንድን ነው እኛ ኢትዮጵያውያን ምንድን ነው? ለምንድን የክርስቶስን እውነትና ቃሉን ለምን አንፈልግም?
ለምንድነው ክርስቶስን ማንፈልገው? ለምንድነው ሰው ሰራሽ ነገር ምንፈልገው? ለምንድነው ከሰው እርዳታ ምንፈልገው? በሰው የሚታመን የተረገመ ነው ተብሏል። ሰዎች በሰሩት በሰዎች በነቢያት በምናም በእንደዚህ ጉድና እንትን ነው። አባቶቻችን ጉድ ሲማሩ ኖሩ። ጉድና ጉድ እንደው ጠፉ። እኛ ደግሞ አሁን ክርስቶስ ብርሃን ሲበራ አትሊስት ወደ እርሱ እንደው ቅሬታ እንኳን አይኖርም። ቅሬታ እባካችሁ ክርስቶስን ፈልጉት። መዳን እሱ ነው። መድኃኒት እሱ ነው፣ ሌላ የለም። በቃ ክርስቶስን ፈልጉት፣ እንፈልገው። እሱ መኖሪያችን ይሁን፣ እሱ መውጫችን ይሁን፣ እሱ መግቢያችን ይሁን፣ እሱ እንትን ይሁን። ንብረቱ ሁሉ ይጥፋ፣ የፈለገ ይሁን። እሱ በቃን፣ አንተ በቃን እንበለው። አንተ በቂያችን ነህ። ጌታ ኢየሱስ የወደድከን ሰማይ ወርደ የተዋረድክልን ድሃ እስክትሆን የደኸየህልን ጌታ ኢየሱስ ወይ ና ወደ እኔ፣ እስከ ዓለም ፍጻሜ አትተወኝ፣ አትጣለኝ። ጌታ ኢየሱስ ወይ ናልኝ። ይሄ ነው። ስለዚህ ደስ የተሰኛችሁ ደስ ተሰኙ፣ ደስ ያልተሰኛችሁ ያው ነው። ይሄ የጴንጤ ነጋዴዎች፣ ሸቃጮች፣ ነቢያት የነቢያት መጽሐፍ ወርውረ ነው እንዴ በጴንጤ መጽሐፍ ምታየው? የራስ እንትን የምታወጣው የሕያው ቃል ሰማይና ምድር ሲያልፍ የማያልፍ ቃል ተሰጥቷል። በሱ ኑር። በሃይማኖት አይደለም፣ በኦርቶዶክስ አይደለም ምድነው፣ በጴንጤ አይደለም ምድነው፣ በእስልምና አይደለም ምድነው፣ በክርስቶስ ነው፣ በእግዚአብሔር ልጅ ነው። እሱን ብትሰሙ ብትወዱ ትእዛዜን ጠብቁኝ። ተወደዳችሁኝ ትእዛዜን ማስተምረው እንጂ አንዴ በቃ ደብተራው ምኑ በቃ ምን አይነት ግራ የተጋባ ሀገር ነው። ኢየሱስ ክርስቶስ በቂ ነው፣ ከበቂ በላይ ነው። እሱን ፈልጉ። ጌታን ፈልጉ። ምክንያቱም ጌታ ከሁሉ በላይ ነው። ከሁሉ በላይ አስቀድሞ የወደደን ፍቅር እንደዚህ ነው። እኛ እንደወደድ ነው ሳይሆን ነገር ግን አስቀድሞ እግዚአብሔር እንደወደደን የኃጢአታችንን ማስተሰሪያ ይሆን ዘንድ አንድያ ልጁን እንደሰጠን ነው። ከአባቶቻችን የተሰጠን ይሄ ነው። ከክርስቶስ ውጭ ጴንጤ በለው፣ ኦርቶዶክስ በለው፣ ካቶሊክ በለው፣ ምን በለው ጥፋት ነው። ኢየሱስ ነው። እስላም በለው፣ ኢስላም ምናምን ገመና፣ እነሱን ገመናና እንትን እንላለን። የኛ ራሳችን። ስለዚህ እናንተ ጴንጤዎች ዛሬ በእናንተ ነው የመጣሁት። ተመለሱ። ክርስቶስን ፈልጉ፣ ወንጌልን ፈልጉ፣ ቃሉን ፈልጉ። ብትወዱኝ እንግዲህ ይሄ ነው። የፈለግሽ ማለት ትችያለሽ፣ የፈለግከው ማለት ትችላለህ። ይሄ ነው። ኢየሱስ ክርስቶስ ውጭ የምትድንበት የለም። ዝም ብለን በቀልድ የምናየው አይደለም። እውነት መስማት ከፈለግ ስማ፣ ኑር። ካልፈለግ ሃይማኖት ጋር ተያያዝ፣ መጨረሻው ቀን ይመጣልሃል። እናንተ ኦርቶዶክሳውያን እናንተም ራሳችሁ ሲኦል ውስጥ ታገኛላችሁ። ገሃነም ውስጥ ትገኛለሽ። አንቺ በትክክል ክርስቶስን አልፈልግም ካልሽ ገሃነም ውስጥ ትኖሪያለሽ። ሙስሊም ገሃነም ውስጥ ነው የምትገኘው። ክርስቶስን አልፈልግም ካልክ ገሃነም ውስጥ ነው። አንተ ጴንጤ የእንትን ዘይት ሸርቻሪና ምናምን ነብይ ብለህ የምትከተል ከሆነ መጨረሻ ገሃነም ውስጥ ነው። ሁሉም የዝንጀሮ ቆንጆ ጌታ ነው የሰጠን። የደከመው በከንቱ ነው እንዴ? የተራበው የተጠማው የዞረው በከንቱ ነው እንዴ?
የሰጠኋችሁን እያስተማራችሁ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያስተማርኳችሁን የሰጠኋችሁን ትምህርት እየሰጣችሁ እኔ እንደሰጠኋችሁ ይኖሩ ዘንድ አድርግ ነው የተባለው። በቃ በእኔ ትምህርት ነው የተባለው። በአንተ ትምህርት፣ በአንተ ነቢይ አለ፣ በአንተ ጥንቆላ አይደለም፣ በአንተ እንትን አይደለም። ይሄ እኮ እውነታውን ከተባባልን ይሄ ነው። እንደዛ ማለት ትችያለሽ። እውነተኛው ኦርቶዶክስ ነው። እህቴ በጣም ነው የምትሞኘው። በጣም ተሞኝተሻል። ኢየሱስ ኦርቶዶክስ ብሎ እንትን የሚያውቀው የለም። በጌታ ፊት ስትቆሚ ልጄን ሰምተሻል ወይ? ጴንጤው ይቆማል በጌታ ፊት። ጌታ ሆይ አቤት፣ በስምህ አጋንንት አውጥተን፣ በስምህ ድንቅና ታምራት አድርገን፣ በስምህ ዘይት እንትን አድርገን፣ በስምህ አላውቅህም፣ አላወቅኳችሁም፣ ድሮም አላውቃችሁም። እናንተ የሰይጣን ልጆች አላውቃችሁ። እዛ ላይ ደግሞ መደሻ እኔ እኮ እመቤቴ ማርያም ከደብተራው ያሉትን ሰምቼ ደብተራው እንትኑ ያሉትን እንዲህ ብዬ ልጄን ሰምተሻል? የሰጠውሽን ወንጌል ተቀብለሻል? በወንጌል ያምነሻል? በወንጌል ይኖረሻል? እኔ ከዓለም ፍጻሜ ከአንቺ ጋር እሆናለሁ። ትምህርቴን ተቀበይ፣ ከእኔ ተማሩ። እኔ በልቤ ትሁት ነኝ። ወደ እኔ ኑ እናንተ ደካማ ያልኩትን ሰምተሻል? ወይስ በሰው በምናምን በጠንቋዮችና በምን በደብተራዎች ትምህርት ኑረሻል? ስለዚህ ሁሉም ጥያቄ አለው። ሁሉም ጥያቄ አለበት። በኢየሱስ በጌታ በመድኃኒታችን በተስፋችን በኢየሱስ ክርስቶስ ፊት ስንቆም ሁሉም ጥያቄ አለበት። ስለዚህ መድኃኒቱ ምንድን ነው? ወደ እርሱ መጠጋት። ኦርቶዶክስ መሆን ትችያለሽ። ማን እንትን ይላል? ኦርቶዶክስ አለባበሱ ጥሩ ነው፣ ሁሉ ሌላ ነው። ዋናው ግን ወንጌልን መልበስ ነው የቀረው። ወንጌልን ለብሶ ማምነው በኢየሱስ ነው። ያንን እሱን አትነግሪንም። አንድ መጽሐፍ ቅዱስ ነው ያለሽ። እሱን እንትን ማለት ትችያለሽ። ይሄ ራስሽ እንትን ነው መስሎሻል። ስትታየ ምስኪን ነፍስሽን ለምስኪን ነፍስሽ ብታስብ ይሻልሻል። እኔ ልንገርሽ፣ መጽሐፍ ቅዱስ ያንን ነው። 66 መጽሐፍ ቅዱስ አለ። ይኸው 30 የወንጌሎች የጳውሎስ መልእክቶች፣ የዮሐንስ የነዛ መልእክቶችና ወንጌል የሐዋርያት ሥራ አለ። 66 አለ። 39ን ከምን አገኘ ነው? ሳይጨመር ሳይደለስ የታገኘ ነው? ይኸው ምንድን ነው ይሄ ደግሞ ዛሬ ብዙ እንትን የሚለው? ይኸው ተናህ ዌዝ ራሺ የራሺታ ነው። ያው የራሺታ ነው። ኮምፕሌት ጁሽ ባይብል ሙሉ የሆነ የአይሁዶች መጽሐፍ ከዚህ ነው የወሰድነው። ከሰማይ እኛ እንትን ከሰማይ ወረደልን አላልን። ይሄ ነው አይሁዶች ኮምፕሌት የጁሽ ባይብል ከነሱ ነው ብሉይ ኪዳን የወሰድነው። ይኸው ያሉት 5ቱ የሙሴ መጽሐፎች ቶራ ተብሎ ይጠራሉ። ይኸው በረሽት የመጀመሪያው ዘፍጥረት፣ ዘጸአት፣ ሌዋውያን፣ ዘሁልቁ እና አራተኛው ዘዳግም። እነዚህ ናቸው የሙሴ መጽሐፍ፣ እነዚህ ናቸው። እዚህ ውጭ ያለ የነቢያት መጽሐፍ ነው ትንሽ ለየት የሚለው። ያ ምንድን ነው? እነሱ እኛ ነቢያት ያላልናቸውን እነሱ ነቢያት ያሉት አለ። ይህም ደግሞ ኢያሱ፣ መሳፍንት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገስት፣ ሁለተኛ ነገስት፣ ኢሳያስ፣ ኤርሚያስ፣
የሕዝቅኤል፣ ሕዝቅኤል፣ ሆሴ፣ ዩኤል፣ አሞዝ፣ ኦባድያ፣ ዮናስ ይኸው ነቢያት የነቢያትኛ ዘካርያስ፣ ማላካይ፣ ሚልኪያስ የመጨረሻው መጽሐፋቸው የአይሁዶች መጽሐፍ ነው። ጨረቃ ላይ ያልወሰድ ነው እኛ። ከዛም ክቱቢም ተብለው የሚጠሩት ስክሪፕቸርስ መዝሙር፣ ተህልም፣ ምሽሌይ፣ ፕሮቨርብ፣ ኢዮብ፣ ሸርሃሽሪም፣ መኃልየ ዘሰለሞን፣ ሩት፣ ኤኻ፣ ሰቆቃወ ኤርምያስ፣ ኮሄሌት ምንድነው ኮሄሌት፣ ኤክሌሲያስተስ ወይም ደግሞ መክብብ፣ እስቴር፣ ዳንኤል፣ እዝራ፣ ነህምያ፣ ድብረ ሃያሚም፣ አንደኛ ነገሥት፣ አንደኛ መዋዕለ ዜና፣ ሁለተኛ መዋዕለ ዜና። ይሄ ነው መጽሐፋችን። ከዚህ ውጭ እኛ መጽሐፍ የለም። የመወሰድነውም ከአይሁድ ነው። እኛ መጽሐፍ ሰይጣን ነው የሚያታልል። በሰይጣን ማታለል በመጽሐፍ የምንታለለው ነገር የለም። ይሄ ነው። ከዚህ ውጭ የለም። መቃብንያ ምናምን ተረቶች እያንዳንዱ እንትን አስገብቷል። ስለዚህ እውነቱን ብትፈልጉና በእውነቱ ብትኖሩ የተሻለ ነው። ያ 88 ማን ነው የሰጠሽ? የት አገኘሽው? ከአይሁዶች እኮ እያሳየው። ይህ እኮ የሚያሳየው ሰው በቃ ለመደንቆር ራሱን በድንቁርና ውስጥ ያለ መሆን እኮ። በድንቁርና እያሳየውም እንትን አይልም። እያሳየውም አይ 88 እንቀበላለን። የት አገኘሽው? አዲስ ኪዳን ወይስ ብሉይ ኪዳን? የት አገኘሽው? ይሄ ነው የአይሁድ መጽሐፍ ነው። ታናህ ነው። አሳይቻቸው እንኳን እንትን አይሉም። ታዲያ የት መጣ? ሌላው እንዴት ሆነ? ምን ሆኖ መጣ? እውነትን ስለማይፈልግ ነው። በሃይማኖት የታወረ እውር የሆነ እውነትን ማይፈልግ ትውልድ ነው። ይሄ ነው ኢትዮጵያ። ኦርቶዶክስ ሆኖ በጨለማ ሲያደናበረን ኖረ። አሁን ደግሞ ጴንጤ ደግሞ ሆኖ ሸቃጭ ምናምን እንዳለ ሳይለወጥ ሸቃጭ አጭበርባሪ የባሰ ምን አይነት ጉድ ነው ታዲያ? ለእስላም ቢሰጠን ምን ይሆነ? እግዚአብሔር እኮ ከከፋበት ነው እንትን የሚለው። አይሁዶች ሲከፉ ነው ለክፉ አሳልፎ የሚሰጣቸው የነበረው። ስለዚህ ወደ እውነት ተመለሱ። ወንጌልን አንሱ። ወንጌል ኦርቶዶክስ በወንጌል ታፍራለች። ታፈረች የራሷ ጉዳይ፣ ሌላ እንትን ትበል። እናንተ ግን በወንጌል አላፍርም በሉ። እናንተ ግን በክርስቶስ አላፍርም በሉ። እውነት ከፈለግሽ እንደዛ አድርጊ። ይገርመኛል እኮ እናንተ ጋር እንዴት እንበል? ዝም ብለን እንትን እያላችሁ እንይ ዝም ብለው ሰው ሲጠፋ እናንተን ሲል ነው። ትክክል አይደለም። እኛ እኔ የምፈልገው ሰው ክርስቶስን እንዲያውቅና እንዲድን ነው ከማንም። ምክንያቱም ክርስቶስ ሃይማኖት አይደለም። ክርስቲያን ኦርቶዶክስ ምን ብሎ ነው የሚያስፈልገኝ? አልፈልግም። ኦርቶዶክስ ክርስቲያን የሚለው የከበረ ስም ነው። ጴንጤ ምንድን ነው? ክርስቲያን የሚለው የከበረ ስም ነው። ከሁሉ በላይ የከበረ ክርስቲያን ነኝ ማለት የክርስቶስ ተከታይ፣ ክርስቶስ ጌታዬ የሆንኩ እኔም በሱ መንገድ መሄድ የተጠሩበት እንደዛ ነው። አግሪጳ እኮ እንትን ምንድን ነው ክርስቲያን ልታደርገኝ ነው ወይ ጳውሎስ አለው። አዎን ክርስቲያን ከዚህ ከታሰርኩበት ሰንሰለት ውጭ በስተቀር በነገር ሁሉ እኔን ክርስቲያንን እንድትመስል ንጉሥ ሆይ አንተም ክርስቲያንን እንድትሆን ፈልጋለዋል። ገባ? ይሄ ነው ያ ጌታን ፈልጉ፣ ጌታን እንፈልግ። አልፈለጋችሁ ያው እኔ ለምትሰሙ አሁንም ጥቂት ነው የምትቀሩት። የምትሰሙኝ ስሙኝ። ወደፊት እያዘጋጀሁ አቀርባለሁ። መጽሐፍ ቅዱስን ክፈቱ። ኢየሱስን ከዕለት በየቀኑ በየእንትኑ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ
በሕይወታችሁ ነግሶ በሕይወታችሁ ከብሮ ወደ እውቀት፣ ወደ ጥበብ፣ ወደ በረከት፣ ወደ ደህንነት፣ ወደ መልካምነት፣ ወደ መለወጥ እያመጣ እንድትኖሩ ይህንን ፈልጉ። አለበለዛ ግን ጨለማ ነው፣ ጨለማ ነው ለማንም ቢሆን። ስለዚህ ለይተን ሙስሊሞችን ብቻ አንልም፣ ሌሎችም አጭበርባሪ የሆነ መንፈስ ያለበትን እንደዚህ እንላለን። ስለዚህ ይሄ ነው፣ እንደዛ ነው እግዚአብሔር የሚለን። ክርስቶስን እንፈልግ። አመሰግናለሁ። ጥያቄ ያለው ካለ ይምጣ፣ ጠይቁ፣ ግቡና ጠይቁ። ምንማማርበት ጊዜ ይሁን። ግቡና ጠይቁ። ግቡና ጠይቁ። ምንም የሚያስፈራ የለም። ጠይቁ። እሺ፣ ጌታ ስሙ የተባረከ ይሁን። ዛሬ እዚህ ላይ እንጨርሳለን። በተለይ ጴንጤዎች አቁሙ፣ ነብይ ምናምን የሚለውን ተው። ጠቃሚ ትምህርት ታገኛላችሁ ብዬ ተስፋ አረጋለሁ። ይሄ ነው። ብትሰሙኝ ጥሩ ነው፣ ባትሰሙኝ ጥሩ አይደለም። ደህና ነው። ደህና ሆኑልኝ።